በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋይ። መድኃኔዓለም እንዴት ናቸው? እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓሏ በሰላም በጤና አደረሳችሁ አደረሰን። አሜን። ውድ ያያሉ የልዑል እግዚአብሔር ልጆች ዛሬ እንግዲህ ከመቄዶንያ እንደመጣው ነው ይህን ቪዲዮ እየቀረጽኩላችሁ ያሉት። በጣም ደስ ብሎኝ በጣም ውስጤ ሀሴት አድርጎ መብርሃንን ያመሰገንኩባት ቀን ዛሬ ነው። እሱም በጣም በቃ የተራቡትን ምዕመኑን በደንብ መግቤ ከማስበው በላይ በልተው ጠጥተው ስለመጣው ነው ይህን ዝክር የዘክር ነው። እኛም ባለማቋረጥ የምንዘክረው እኔ ወለተ ማርያም እንዲሁም ደግሞ ወለተ ገብርኤልና ወለተ ኢየሱስ ነን፣ ከየወር ወር የማናቋርጥ። ነገር ግን ይህንን የሚያውቁ እህቶቻችን በተለያየ ሀገር የሚኖሩ እኛም ለምን ለበረከቱ ተሳታፊ አንሆንም ብለው በራሳቸው ተነሳሽነት የኛ የእመቤታችን ዝክር የማይቋረጥ እንዳለን ስንነግራቸው እኛም እንጨመር ብለው የዘከሩት ዝክርን ልንገራችሁ እነማን እንደሆኑ። ወለተ ኢየሱስ 8350 ብር፣ ወለተ ማርያም 5500 ብር፣ ወለተ ማርያም እና ስርጉተ ስላሴ ለአንድ ሌላ ሀገር እህቷ የተሳለችላት ወይም ደግሞ በቅድስት አርሴማ የተማጸነችላት ለማንኛውም ነዳያን በማንኛውም ሰዓት ነዳያንና አቅመ ደካማ እንዲበሉ የፈለገችውን 11400 ብር የእሷ ነው ማለት ነው። ወለተ ገብርኤል 7000፣ ወለተ ሚካኤል 4600 ብር። እንዲሁም ደግሞ በዝክር የማትለይን እናቴ አንድ እህቴ ወለተ ኪሮስና ብርሃነ መስቀል እህቴ ወለተ ኪሮስ የሚገርማችን ነገር መለያ ስሟ ወለተ ማርያም ልጄ በሚለው ነው ማለት ነው። እና በጣም እሷን ብዙ የሚወደኝ ብዙ የሚያከብረኝ እንዳለ ሁሉ የእሷ የሚለየው መጠሪያዋ ወለተ ማርያም ልጄ ነው። እና ልጆችሽን ልጆችሽን መድኃኔዓለም ይባርክልሽ። ከብዙ በረከት ላይ ታውቃታላችሁ። ለአርሴማ ነበረች በረከት፣ ለብዙዎቹ ላይ በረከት ትሳተፋለች። አርሴማ ዓመቷ ነበር በ29 ማለት ነው። እና ሁሉም በረከት ላይ ጎበዝ ጀግና እናት ናት። እና ለልጆች ይትረፍልሽ። ዝክራችንን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይቀበልልን። አንድ እህቴ ደግሞ ጽጌ ማርያም 3273 ብር የእሷ ደግሞ ይሄ ነው የዝክሩ ማለት ነው። እና እህታችን እንዲሁም እህት ወንድሞች ሁላችሁንም መድኃኔዓለም አለው በስጋ አለው በነፍስ ይበላቸው። ይሄኛው መቄዶንያ ይዤ የሚሄደው ነው። ቪዲዮ እንዳይረዝምባቸው አጠራ አድርጌ ነው የምቀርጽላችሁ። ይሄኛው መቄዶንያ ሄደው እናቶቻችን አባቶቻችን መጸሎት ያሰቧችሁ ነው። ስመዘግብ እዚህ ላይ ነበር የምመዘግበው። እና እግዚአብሔር አምላክ መድኃኔዓለም እግዚአብሔር አምላክ መድኃኔዓለም ዝክራችንን ይቀበልልን። እመብርሃን በላይ ያሰብንም በፍኝ ውሃ ያስመራችሁ እናቴ እመብርሃን እመብዙሃን የአምላክ እናት የአዶናይ እናት የጸባዖት እናት ድንግል ማርያም የእኛንም ዝክር ተቀብላ እውነት ከመከራ ስጋ ከመከራ ነፍስ ትሰውረን፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድም ታማልደን ትጠብቀን። አለው በስጋ አለው በነፍስ በለን እመብርሃን እናቴ። በእውነት ትልቅ ነገር ነው። በእውነት እላችኋለሁ እኔ ዛሬ የተደሰትኩትን ደስታ ድካሜ አይኔ ምን ታውቁታለች። በጣም ነው የቀለው። በጣም ደክሞኛል። 2 ቀን ሙሉ ነው የደከምኩት። እንደ አጋጣሚ በስራ እንደምታገዘኝ እህቴ አልነበረችም፣ ወደ ገጠር ወጥታ ነበረና 3 ሆነን የሰራነው። በፊት 4 ሰራተኞች ስለነበሩ ቢያንስ ይቀለኛል። እና ዛሬ እሷም ስለሌለች በጣም ደክሞን ነው የሰራነው። ይሄን ምግብ በሺ በሚሰራበት ነው የሰራሁት። እና እኔ ያሰብኩት ከ500 እስከ 600 እስከ 650 ቢመግብልኝ ብዬ ነው የሄድኩት። ግን ከ750 ሰው በላይ ነው የመገበው። እንጀራ ከራሳቸው ሁሉ እስከሚያመጡ ከራሳቸው አመተው እስኪመገቡ ድረስ ወጡ ትርፍርፍርፍርፍ ብሎ ውስጤ ደስ ብሎኝ እመብርሃንን አመስግኜ ወላዲተ አምላክ እናቴ እመብዙሃን እውነት እንደው ወይኔ በስላሴ ስም በጣም ውስጤ ሀሴት አድርጎ የመጣሁበት ቀን ነው። እውነት ለመናገር እመብርሃን ትመስገን። ወላዲተ አምላክ በዛይት ዓለም ትመስገን። በእውነቱ ጥቂቱን ብዙ የምታደርገው ኃጢአተኛን ከልጇ ዘንድ የምታማልደው ስለ እኛ ስለ ኃጢአት ብላ የምታማልደን የምትተጋ የምትጸልይ እናታችን እመብዙሃን እመብርሃን ስሟ ይመስገን። ሌላ ምንም አልልም። በእውነቱ ደክሞኝ ዝዬ ሁሉ ውስጤ ሀሴት አድርጎ ነው የመጣሁት። በጣም በቃ ያ ድካሜ ያ 2 ቀን ሙሉ የወጣሁት የወረድኩት ያለ እንቅፍ የሮጥኩበት ቀን ሁሉ ተረሳኝ። በቃ የእነሱ ምርቃት የአባቶችን ደስታ ሳያው ተረሳኝ። በቃ የሚገርም አዳራሽ ውስጥ በስላሴ ሳየው ህዝቡ ትንሽ ነበር የመሰለኝ። ያ እንጀራ ኳክ ብሎ ሌላ እንጀራ ከነሱ እስኪጨመር ድረስ እና
በጣም ደስ ብሎኝ በተለይ እኔ መስራት የሚያስደስተኝ ነገር አንደኛ በረከቱን በጉልበቴ መሳተፌ፣ ሁለተኛ በሆቴል በሌላ ሰው የምታሰሩት ወጥ በትንንጧ ተሰርቶ ነው የሚታሰብላችሁ። እሱም ከ100 በላይ ነው። ከ150 በላይም ሊሆን ይችላል በአንድ እንጀራ የሚያስቡላችሁ። ግን ለህመሟን ቀርቶ ለጤነኛ ሰው የማይሆን ነው ወጡ ማነሱ ማለት ነው። ይደርቃል እንጀራው። ህመሟን ደግሞ የሚፈልጉት ወጥ በደንብ አድርገው ነው። ይጣፍጥም አይጣፍጥም ትንሽም ይሁን ብዙም አይነት ይሁን ብቻ ወጥ ይፈልጋሉ። ህመምተኛ ስለሆኑ ክንን የሚጠቀሙ ስለሆኑ ጥርስ የሌላቸው ስለሆኑ እና እነሱን ወጥ ጭማሬ ሲሉ የለም የሚባል ቃል በጣም ያመኝ ነበር። በጣም እንግዲህ በስንት 40 ሺህ 50 ሺህ 60 ሺህ ከፍዬ ያሰራሁበት ቀን አለ። 600 ሲሆን እንደዛ ከፍዬ ከዚያም በላይ ከፍዬ የማሰራበት ቀን አለ። ግን ብዙ ጊዜ ወጥ አንሰኝ እንጀራ ተርፎ ሲሄድ በጣም እናድድ ነበር እና ወጥ ትርፍርፍ ብለው እንጀራ ትርፍርፍ ጥቅብ ብለው ፈጣሪን ሲያመሰግኑ መስማት መታደል ነው። እውነቴን ነው። እግዚአብሔር ይመስገን። ቀጣይ ትንሽ ቀንጨብ አድርጌ ያሳያችኋለሁ። እወዳችኋለሁ፣ አከብራችኋለሁ። መድኃኔዓለም ዝክራችሁን ይቀበልልን። እመብዙኃን እናቴ ለወሩ ለዓመቱ በሰላም በጤና ደግሞ ታድርሰን። እወዳችኋለሁ። ደህና ሁኑ። በመቀጠል ፕሮግራሙን ያሳያችኋለሁ። እንትን ሲል ይሞላል። ሰላም እግዚአብሔር ከሁላችሁ እንደምን አላችሁ? እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። እኛ በጣም ደህና ነን ይመስገን። እንዴት ናችሁ እናንተ? መብርሃን ናት። እንግዲህ ዛሬ እንኳን አደረሳችሁ። ዛሬ እንግዲህ የእመቤቴን ዝክር ነው የምንሰራው። ይሄ በደንብ ተደምድሞ ነው ሲታጠቡ ልሰፋም አይችልም። እንዴት ናችሁ? ደህና ናችሁ? ይመስገን። ዛሬ የመብርሃንን ዝክር አብረን እንሰራለን። የምሳ ፕሮግራም ያለ 6 ሰዓት ነው የማበላው። እግዚአብሔር ይስጣችሁ። የ500 ሰው ዳቦ እኔ እንዲያውም እኔና ጓደኞቼ 2 ጓደኞቼ የማይቋረጥ ነበረን 4 ቆላ ነው የምንሰራው ዛሬ። ትልልቁን ያው ታውቃላችሁ አይኔ ትንሽ አይወድም ትርፍ ስስ ካላለ በቀር እና እኔና 2 ጓደኞቼ እኔ 3ኛ ሆነን ነበር። በየወር የማይቋረጥ ዝክር ያለን በየወር ማለት በእመቤቴ ቀን። ግን ያው ይሄንን የሚያውቁ ደግሞ እህቶቼ እኔም ለምን አልሳተፍም እኔም ብለው ብዙ ሰው ነን ዛሬ የምንዘክረው። ዳቦ አለን፣ ውሃ አለን። እግዚአብሔር ይመስገን። እንግዲህ ሰራርተን ደግሞ እናያለን። ሲሰራ እናያለን። ደህና ሁኑ። እናጓጓችሁ ወጣችን እንዲህ ይመስላል። ይሄ አተሩ ነው እንግዲህ ያው ሙሉ እናያረኩ ለተገናን በሻራ ይተናከተ እንደዚህ ሞት በቃ አማስቤስ ምስሩ ከታይቶች እንዳለብሽ አሁን ቁጭ ሲል ዘይቱን ትክ ነው የሚያደርገው። ነይ ካሮት ነው ታሪኩ ከዛ ዘይቱን ብቻ ካሮት እንትን ይላል ቶሎ ስለማይበስል እና ደግሞ የጎመን አጥንት ደግሞ እንዴት በደንብ ሲል ይጣፍጣል። አትክልት ነገር ጥብስ ሲል ይጣፍጣል። ቀጣይ ያው የሚገባበት በሙሉ ይገባል ማለት ነው። ጎላው ግን ቀላል 12 ድስት ነው የሚችለው ጉድ ገና ይሄንን ሁሉ 2 ድንች ገና እዛ ጋር አለ። ጎመኑ እዛ ጋር ሙሉ ነው። በሳፋ ሙሉ ነው የአረንጓዴ ጎመን። ይሄን ሁሉ ነው የሚችለው። የሚገርማቸው ላው የሚያኘው መካከለኛ 600 የተባለ ነው። የቀይ ወጥ አንድ ሺው ነው። እንግዲህ ይሄ በደንብ አድርጎ ስለተረገጠ እንደዛው ነው። ምንም መንቀሳቀስ አይቻልም። እና ወደ ተመልካቾቻችን እመብርሃን አሉ በስጋ አሉ በነፍስ ትበልልን። ያው ለቅዳሴ አንደርስም እዛው ነው የምናሳልፍ። የምሳ ስለሆነ የለንም አሉኝ። እኔ እንደውም ፈርቼ አልያሳስኩም ነበር። የሚገርመው ሰሞኑን ግን ማታ እንደደወልኩኝ ምንም የለም ይሄ ነገር በማንኛውም ሰዓት ትችያለሽ አሉኝ። የምሳ ይሆንልኝ አልኩ። ምሳ ላይ ሁሉም ግን እኔ ስለሚወስዱ ሁሉም እንትን ይላሉ ለምሳ ማለት ነው። ድንቹ በደንብ ይታጠብ ማየ ድንቹን ከዛ ላይ በደንብ እያሽሹ ወደ አንዱ ሳፋ ላይ በንጹህ እቃ ላይ እንትን በይ ደግመሽ ይለቅለቅ ማታ እንትን ስለምንለው ተወዲሁ ደግሞ የምናጥበው በደንብ አድርጎ። አትክልት ብዙ ጊዜ አልወድም። ትዛረብ ነገር ሆኜ ብዙ ጊዜ አትክልት በደንብ እንትን ካልተባለ ቶሎ እንትን የማለቱ እንትን አለው። ጥብስብስ ስለማድረግ ውሃው በደንብ አድርጎ ታጥቦ ሲሆን ደስ ይላል። እና ይህን ይመስላሉ ተመልካቾቻችን። እንግዲህ ያ ብረት ድስት እንዲያጣጥሞ ይይዝልናል ማለት ነው። ቀሪያችንም እንዲቆራጥ ነው። እሽት አድርገው ማየ በደንብ ወጥት እንዲልለት
አንቺ እሺ በደንብ ዘይት እንዳረግልሽ እንግዲህ አታገለሽ ገና ምንም ሳይገባ ሁሉ እንዳልሸኩ እንዴት አድርገሽ ነው ታዲያ እኛው ሲገባ የምታማስል የአራቱም ሳፋ ሲገባብሽ በርቺ እንተጋገዛለን ውሃም እየፈላለን ይቀረን ነው እንግዲህ መብራን ታግዛል አብረን እንደሱ ሽት አድርጊ ከእንትኑ ጋር አብሮ እንትን ይለዋለሽ እና ጓጓችሁ እኮ ብለን ትንሽ ይሄን ይመስላል እንግዲህ አሳያችሁ ከዛ ሲጠበስ ማየት እንግዲህ ጎመኑ ምኑ ቅመማ ቅመሙ ሁሉም ሲገባ ተውኛ ጓጉር እንዴት ላጓጓችሁ ይሄማ ተውት ሽታው በስላሴ ስም እንዴት እንደሚሸት እርጉዝ ካለ ተጠንቀቁ እንግዲህ እኛ የለንበትም እሺ እና እንትን እንዳይል ይሄም እንደዚህ ወፈራል እየተንተከተ ወጥ ደግሞ ቀጭን አልወድም በነገራችን ላይ ምስር ነው ለምን ወፈረ እንዳትሉ አዎ ወጥ እነሱም ደግሞ ወንተኛ ስለና ምስሩማ ማቆራራት ግድ ሽንኩርት በደንብ አለበት በርቻ አሁን እቺ በደንብ አብስይሽ እኛ ቃሪቃሪውን እንሰራለን ትንሽ ታሽና ዘይት አደርግልሻለሁ ከዛ ቅመማ በርቺ ጊዜ ያበርታል ሲታጠብ ቢወጣው እንግዲህ ማታ ብለነው ነው ያሳደረው ወታውንም ሲወጣ ያያችሁት ነው ድንች በደንብ መታጠብ አለበት ማለት ይሄ ራሱ መልኩ እንዴት እንደቀየረ ምክንያቱም ድንች ቢቀመጥ የመጥቆር ባህሪ ስላለው እንትን ይላል ቀው ሙሉ ታርጊበትና ማጥለያውን አምጥተሽ ጥብል ይደረጋል እና ቀጣይ ወደ ፕሮግራሙ እንሄዳለን ሲበስል እንገናኝ እዛ ገላበጠማ ድንቹ በተለይ የኛ ጎመንማ ሲገባ በደንብ ነው የሚሞላው እንደሱ ድንቹና እንትኑ ወጣው ወጭ ይሄ ከላይ ያለው እንዲወርዱ ውስጥ ወንድ ነው የሚያስፈልገው አቅም ጠይቅ እንዴ ነው የሚያታግለው ተመስገን በሰለልን ሁሉም ነገር ደርሷል ቀዩም ማቆየ ቀዩም እንዴ እየተንተከተከ ነው ይበስልልናል አተራችንም ያውሳ ተሞልቷል ተመስገን በቃ ይበቃሽ አሁን ድብልቅ ብሎ እንተከተከና ትንሽ መሳል ሲል ደግሞ ማለት ነው አረንጓዴው ጎመን ይገባል ምንን አስተውቋቂ ማሮይ ራዊ ከማይዘን ነብይ መንታና ምኪ ወያቂ ማውቂ ማይበረደው እንድል ባለቂ ጸሎት ግዝተነ ማርያም ድንግል ወልታበት አብዮ ነሲል እግዚአብሔር ወታሴ መንፈሴ ባምናኪ ወዳዴ እስመሬ ማማል አመቱ ላውም እዚያስ ያሰበጸውኒ ኩሉ ተድርስ በገብርኤል ታላቢያ ተቆዱስ ቦሳይሉ ለተወለቱ ለፍሩ ወገብራለም ድረቱ ወዘሮም ላቦር ሰቱም ያያላል እነና በርቲውም አይበሉ ተጣኑ አዝገው በረከቱ ወሮ ነው ፈናው ራቆም ነው ቦላ ነው ተቆስ ራቁ ተዘከረ ሳይሎ ዘይሎም ናዊነ አብርሃም ሰላም ለኪ ዘልዘግን ለኪ ማርያም ምን አሰውባይ ማርያም ናዊ ከማዘል ለኪ በጣና መይ ወያቂ ባዎች ባይበረለ ወንድንግል ባረኪ ጸሎት ግዝተነ ማርያም ድንግል ዋታታ አብዮ ለሰለ እግዚአብሔር ወተታሴ መንፈሴ ባምላኪው መዳኔስ መሬ ማማል አመቱ ነው እዚህ ያሰውጸን ኩሉ ትልቅ ነገር ለይታ ላቢያ ተቆዱስ ሙታለቱ ለለፈሩ ወገብራለም ዘቱ ወዘሮም ላቦር ሰቱም ያያላል እነና በርቲው ባይበሉ ተሳልዋት በረከቱ ወንብራቆ ብሎ ተቆዝላቁ ተዘከረ ሳይሎ ዘብለው ናይደል አብርሃም ጸሎታ ለማርያም ወስዕለታ ያደነነ ማተወላ ጸሎታ ለማርያም ወስዕለታ ለዘ ክርስቲያን ይቀቦ ማተወላ ጸሎታ ለማርያም ወስዕለታ ለነፍሳተ ሙታን ያደነነ ማተወላ ጸሎታ ለማርያም ወስዕለታ በስደት ቦታ ያረፉትን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቀባ ያድህና ማተወላ ጸሎታ ለማርያም ወስዕለታ በስደት ቦታ ያረፉትን አባቶች ወንድናቸው ሴት ናቸው እህታችንና ወንድማችን ዝክር ናቸው ዝክር ነው ለምሲማን ነው ዝክር ዝክራቸውን ይቀበልልን በስደት ቦታ ያሉትን ዝክራቸውን እንዲቀበልልን አምላካችን መድኃኒታችን ኢየሱስ ክርስቶስ አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን የዕለት እንጀራችንን ዛሬ ስጠን በደላችን ይቅር በለን እኛም የበደልነው ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ብሩክ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተስርይልን ለዘላለሙ አሜን ኮኑ ፍቱሐነ ወንጹሐነ ይሬስየን ይሬሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ
ስለ እናቱ ስለ ማርያም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር እንዲለን በእንተ ማርያም እንበልከማሁ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእውቀት ባለ እውቀት በሰራነው ኃጢአት አምላካችን ይቅር ይበለን። በስደት ቦታ ያላችሁ ወንድማችን እህታችን በዚህ ቦታ በመቄዶንያ በአእምሮ ሕሙማንና በአረጋውያን መርጃ ማዕከል በዛሬው ዕለት በእመቤታችን ቀን ዝክር ይህን የመሰለ ዝክር ከ700 ሰው በላይ አስተናግዳችሁልናል። የምሳ ግብዣ አድርጋችሁልናል። እናመሰግናችኋለን። ባላችሁበት ቦታ ጤናችሁን ይስጣችሁ፣ እድሜ ዘመናችሁን ይባርክላችሁ፣ ልጆቻችሁን ቤተሰባችሁን ይጠብቀላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ስጥልን። እናመሰግናችኋለን። እግዚአብሔር ስጥልን። እግዚአብሔር ይፍታችሁ። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በስመ አብ እግዚአብሔር ባርክልን። እግዚአብሔር ቀድስልን።
ማርያም ይወላል ባለና ተከተል ሰባከ ባረከን ከዚሁ ታብለከ ሰለከ ቢራ ተባከ ለገለከ ሌላ ሰው ና ጀማ እግዚአብሔር ይፈርዱ ሰነገስታ አምላካንተ ለኩሉ ዘስጋው ባደረስ ወልዘ ዋጋደ ተበከ ማራን ኩሉ ሰለከ እንደገና አንተ ወሰ ሰው ተቀደስ በዘሩ ሰላም ለዚህ ተሰጥቶ ነኝ ማርያም መነና ሰውቃጂ ማርያራዊ ከማይሰነደቂ በታና ይያቂ ማውጪ ማይበረው ግላዲ ጸሎት ማርያም ድንግል ወላዲተ አምላክ ታቢዮ ለሰር እግዚአብሔር ወተታሲ መንፈሴ ማምላክ ወዳኔ ስመሬ ማማላ በቱራው ያስተው ለላይ ፈርወ ገብርኤል በትራክ ወዘሮም ላቦም ሰከም ላይ ያላን ለማለት ማይቶ ተጣን ማጥቆ ወላ ወተወከለ ስራ የሎም ላቦይነ ለአብርሃም ወለዘሩስ ከላለም ሰማቸው በስደት ያሉትን በአንድ በኩላቱ ቡሶ ቀረ ናቲ ስንሳነስ አንዱ አስቀረ እኮ ለእንግዳ አንድ እንትን አስቀ ሌላውን ይለፋ አልጫ ለሚፈልግ አልጫ አለ
ባንድ ቢገባ ጥሩ ነው። ባንድ ቢገባ ጥሩ ነው። ባንድ ቢገባ ይፈጠራል። ያላችሁ እድሜና ጤና ይስጣችሁ። እኛ እዚህ መቄዶንያ የአእምሮና አረጋውያትና አእምሮዎች ደካሞች በየጊዜውና በየሰዓቱ ሁልጊዜ እየጎበኛችሁ ነው። እግዚአብሔር ይጎብኛችሁ፣ ምህረት ይስጣችሁ፣ ምህረት ይላክላችሁ። ለእናንተም ለኛም የሰላም እጁን የሰላም በሩን እግዚአብሔር ይክፈትልን። እናንተም ከብዙ ነገር ከብዙ ፈተና ከብዙ አደጋ ይጠብቃችሁ። ለምትሰሩት ስራ ሁሉ እግዚአብሔር ያቃናላችሁ። ሁልጊዜ በአይነ ስጋ ለመገናኘት ያብቃን። እዚህ መጥታችሁ እንደዚሁ በአይነ ስጋ ተገናኝተን ለመወያየት እግዚአብሔር ይርዳን። እናንተም እኛም እርግጥ ነው ፍቅር ወይም ስጦታ አየር መንገድ አይገድበውም። የሰጣችሁትን ከሩቅ አገር ሆናችሁ የላካችሁትን እናንተ እኛን አስባችሁና እኛን ብላችሁና እግዚአብሔር ልክ እንደዚህች ሀገር እንደ ኢትዮጵያ ይጠብቃችሁ። ባላችሁበት እግዚአብሔር ጥበቃ ያርግላችሁ። ልጅ ይስጣችሁ። ልጃችሁ የተባረከ ይሁን። እናንተ ቤተሰቦቻችሁ ሁሉ የተባረኩ ይሁኑ። ይህ ዝክር የመንግስተ ሰማያት መክፈቻ ያርግላችሁ። ማርያም እናታችን አማላጅቷ ትጠብቃችሁ። ሁሉም ገብርኤልም ሚካኤልም ሁሉም መላእክቶች ጻድቃኖች ሁሉም ይጠብቃችሁ። እግዚአብሔር ከናንተ ጋር ይሁን። እድሜና ጤና ይስጣችሁ።
በተረፈ እዚህ መጥታችሁ ለመገናኘት ያብቃን። እናመሰግናለን። እሺ እግዚአብሔር ይባርካችሁ። እንግዲህ በውጭ ሀገር ያላችሁ እንዲሁም ወይም በስደት ሀገር ያላችሁ ወንድሞቻችን እህቶች በአእምሮ ህሙማን መርጃ ማዕከልና በአረጋውያን መርጃ ማዕከል መጣችሁ በእናንተ ፍቅር ሳይገድባችሁ ተራራ ሳይገድባችሁ እናንተ ከዛ ብትሆኑ ገንዘባችሁ በዚህ መጥቶ ቁም ነገር ሰርቷልና እግዚአብሔር ጤናችሁን ይስጣችሁ። ከ750 ሰው በላይ በልቶ ጠጥቶ ከዛ በላይ የበላ ያጠጣለ በዚህ ይውላ ሰው በልቶ ጠጥቶ ዛሬ ይህን አዳራሽ በሙሉ አብልታችኋልና በእናንተ ስም ነቤታችን ተጠብቃችሁ ነቤታችን ባላችሁበት ቦታ እድሜ ዘመናችሁን ተባረክላችሁ። ልጆቻችሁን ቤተሰባችሁን ተጠብቅላችሁ። እናንተም እግዚአብሔር ባላችሁበት ቦታ ሁሉ ጊዜ በደስታ እንደዚህ እንዳገናኘን በደስታ ደግሞ በአይነ ስጋ ያገናኘን በእውነት ደስ ብሎናል። በዚህ በተለይ ዛሬ የመገባችኋቸው የአእምሮ ህሙማን ይባላሉ። የአእምሮ ህሙማን ደካማዎች ይባላሉ። ለሀገራቸው ውለታ የዋሉ ስንት ጀግና የወለዱ በአንዳንድ ምክንያት የቅንጭላት ችግር የተገኘባቸው በዶክተር ቢንያም ምክንያት ተሰብስበው በዚህ ቦታ ያሉትን ደካማዎች አእምሮ ህሙማን ነው ዛሬ የመገባችሁ። እነሱ የሚጸልዩት የነሱ በረከት የነሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለነሱ የሰጣችሁትን ስጦታ በአምደ ወርቅ ይጻፍላችሁ። በምድር እድሜ ዘመናችሁን ይባርክላችሁ። በመንግስተ ሰማያት ደግሞ የመንግስተ ሰማያት መውረሻ የኃጢአት መደምሸሻ ያደርግላችሁ። ደስ ብሎናል። ደስ ይበላችሁ። በአይነ ስጋ ደግሞ እስከሚያገናኘን ድረስ እግዚአብሔር ከእናንተ ጋር ይሁን። እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀሉ ኢየሱስ ክርስቶስ ወመረቱ ይዘከረን አመዳግም ምጽአቱ እያስተሐፈረን ለሰብሖ ተስሙ ያንቀአን ወበአምልኮቱ ያጽናን ማርያም አይርቂ ጸሎተን ዋስተስሬ ኃጢአተን ቅድመ መንበሩ ለእግዚእነ ለዘብላን ዘንተ ወለዘ ሰራ ለነ ሲሳየነ ወሰላም ወለተታገሰ ለነ ኩሉ ወለዘ ወበነስሁ ቅዱስ ወደሙ ክቡር ሰላም ምረቱ ወዛዳነን ሞት ኃጢአት ወለዛብጣን እስከዛቲ ሰዓት ሰላም ምረቱን አውለቱ ሰዓት ዋኮቴት ወለወላዲቱ ድንግል ወለመስቀሉ ክቡር ይታቆቶ ይሰባስ ሙሉ እግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ አምላካችን ይጠብቀን ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። በውጭ ሀገር ያላችሁ ወንድማችን እህታችን እግዚአብሔር ከእናንተ ጋር ይሁን። እድሜ ዘመናችሁን ይባርክላችሁ። ጤናችሁን ይስጣችሁ። ገንዘባችሁ ብል በማይበላው ነቀዝ በማያገኘው ቦታ አስመዝግባችኋልና እግዚአብሔር እድሜ ዘመናችሁን ይባርክላችሁ። የበላነውን ከስጋችን የጠጣነውን ከደማችን ያዋውድልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን አስተሰርይልን ለዘላለሙ አሜን። በእውቀት ባለ እውቀት በሰራነው ኃጢአት በዋለ ባደረ ኃጢአታችን መድኃኔዓለም ይቅር ይበለን። እመቤታችን ተጠብቃችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። እንወዳችኋለን፣ እናከብራችኋለን። እናንተም እግዚአብሔር ይባርካችሁ። ተልካችሁ በታማኝነት ወደዚህ ቦታ አመጣችሁ ለበረከት የሰጣችሁ እግዚአብሔር ይባርካችሁ። እናንተም እግዚአብሔር ይባርካችሁ። ልጆቻችሁ፣ ቤተሰባችሁ ይጠብቃችሁ። እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን እያላችሁ እግዚአብሔር ይባርካችሁ። Thank you.